ስብሐት ለአብ ወልድ ወመንፈስ ቅዱስ ለዓለም እስከ ዘላለም ዓለም። አሁን ባለንበት ዓለምና የየዕለት ውሏችን ላይ ቀለል አድርገን ከምንሰራቸው የአንደበት ኃጢአቶች መካከል ስለ ሐሜትና ስም ማጥፋት አቡነ ሽኖዳ ሳልሳዊ ከጻፉትና ዲያቆን ማለደ ዋሲውን ከተረጎመው መጽሐፍ ላይ የተጻፈውን አስደምጣችኋለሁ። እስከ ፍጻሜው ድረስ መልካም ቆይታ። ሐሜት የሚፈረድበት ወይም የሚታማው ሰው በሌለበት ስለ እርሱ ማውራት ሲሆን ምናልባትም እሱ ባለበት ሁኔታ ምንም ለማለት አለመድፈር ነው። ሐሜተኛ ሰው የሚያወራው ምስጢር ሆኖ እንዲቀር ወይም ከሚታማው ሰው እንዳይደርስ ይጠነቀቃል። ለዚህ ምሳሌ የሚሆነው በክብሩ ያለ ንጉሥ በሌለበት ይሰደባል እንደሚባለው በልቅና ወይም በሹመት ለሚሰሩ ሰዎችም ሊሆን ይችላል። ሐሜት በስውር ለሚሰደበው ራሱንም የመከላከል እድል ላልተሰጠው ለዚያ ሰው አደገኛ ነው፣ ስለ ነገሩ አያውቅምና። ሐሜቱን የሚሰሙት ሰዎች ደግሞ የተነገረውን ሁሉ የሚያምኑ ከሆነ ተጠቂው ሰው ሳያውቅ ስለተከሰሰበት ነገር ግልጽ ለማድረግና ለማሳመን እድል ሳያገኝ ስሙ ሊጠፋ ይችላል። ሐሜት በራሱ የሚያማ ሰው ድፍረትና ወኔ እንደሌለው ያሳያል። ምናልባት በሌለበት ሲያመው የነበረውን ሰው በተገኘበት በስውር የተናገረውን ነገር በሚቃረን ሁኔታ በግብዝነትና በማስመሰል ሊናገር ይችላል። ስም ማጥፋት የሌሎችን ስም ማጉደፍ፣ ያለባቸውን ጉድለት ወይም የሰሩትን ጥፋት ለሰዎች መንገር፣ መግለጥ፣ በእነሱም ላይ ጥፋተኝነትን መለጠፍ ነው። ይህ በብዙ ሰዎች ውስጥ የተዛመተ በሽታ ነው። የሚወራ ጠቃሚ ነገር ባጡ ጊዜ ሁሉ የሌሎች ዜና ዋና አጀንዳቸው ይሆናል። በተለይ እነዚህ ዜናዎች ጉድለትና ጥፋትን መተቸት፣ መግለጽና ስለ ሁኔታዎቹ መተንተን ላይ ያተኮረ ወሬ ከሆኑ ይስማማቸዋል። ስለዚህም ስንፍና ወይም ስራ መፍታት የሰውን ስም ለማጥፋት ካሉት መንስኤዎች መካከል የሚጠቀስ ነው። ሁል ጊዜ በስራ የተጠመደ ሰው ስለ ሌሎች ሰዎችና ስለፈጸሙት ጥፋት የሚያወራበት ጊዜ የለውም። ስራ ሳይኖራት ተቀምጣ ከጎረቤቶቿ ጋር አዘውትራ ከምታወራ የቤት እመቤት ይልቅ በስራ የተጠመደች አንዲት ሴት በዚህ ኃጢአት የመውደቅ ዕድሏ አነስተኛ ነው። በትምህርቱና በጥናቱ ያተኮረ ፈተና ያለበት ተማሪም ስለ ሌሎች ጥፋት የሚያወራበት ጊዜ አይኖረውም። ለማውራት ዕድሉ ቢኖረው እንኳን ያን ለማድረግ የውስጥ ተነሳሽነት አይኖረውም። ስለዚህ በመፍረድ ኃጢአት እንዳትጠመድ አስቀድመ ራስን በስራ አጥመድ። ለስም አጥፊነት ሌላው መንስኤ የስም አጥፊዎች ባለንጀራ መሆን ነው። እንደነዚህ ያሉት እንዲህ ያለ ወሬ ጀምሩና አንተም እንድታክልበት ያበረታቱሃል። ከነሱ ጋር ስትውል የሰዎችን ስም ክብር ማጉደፍ ለአንተ እንግዳ መሆኑ ይቀርና እንደተለመደና ተራ እንደሆነ ማሰብ ትጀምራለህ። ከሳቅ ስላቅ ጋር ከተዋደ ደግሞ የመዝናኛና የደስታ ምንጭ ሆኖ ሊሰማ ይችላል። ከዚያም ሕሊና ቢስና ኀፍረት የለሽ ሆነ ትቀጥላለህ። ቅዱስ ዳዊት በመዝሙር 141 ቁጥር 3 ላይ እንደዘመረው አቤቱ ለአፌ ጠባቂ አኑር፣ የከንፈሮችንም መዝጊያ ጠብቅ እያለን ጸልየን ከዚህ ክፉ የአንደበት ደዌ እንድንላቀቅ እግዚአብሔር አምላካችን ይርዳን። ቸር ያቆየን። ስብሐት ለአብ ወልድ ወመንፈስ ቅዱስ ለዓለም እስከ ዘላለም ዓለም።